አታስቢ፣ እዚህም ደህና ትሆኛለሽ። እኔን እንደ ልጅሽ ነኝ። የያዝካትም አንተ ነበርክ። አሁን አታድርቀኝ። የሴት እንግዳ የለውም፣ ችግር የለውም። እናቴ ያግዘኛል። ትሁቴ፣ የአባዬ ሚስት መምጣትም የዚች ልጅም እዚህ መገኘቱ ጥሩ ነው። ግን አንድ ያልተዋጠልኝ ነገር አለ። እመነኝ፣ አይሳካልህ። በሚያሳዝን ሁኔታ ያቺ ሴት ደግሞ የምትወደውም የምትፈልገውም እኔን ነው። እኔ እሷ ቤተሰቦቿን ብታገኝም ማጣት ነው የሚመስለኝ። ልቀቃት። ወይ ለምንድን ነው የምትቀርጸኝ? ስለፈለኩት። አሁን ልቀቃት። እድል እንዳላገጥኩሽ ንገሪኝ። እኔ ነኝ ከስንት ጉድ ያስጣልኳት። ስለዚህ እኔ ነኝ ቤትም ማደርሳት። የያዝካትም አንተ ነበርክ። አሁን አታድርቀኝ። እድል እኔ እንዳልነበርኩ ንገሪው። ንገሪው፣ እየጠበኩሽ እኮ ነው። ንገሪው፣ እየጠበቅንሽ እኮ ነው። አዎ ልክ ነው። አስፈራራሃት ማለት ነው? አላስፈራሯትም። እውነቱን ነገረች። እድል እኔ ጋር ደውለሽ አግቶኛል፣ አስፈራርቶኛል፣ አስለቅቀኝ ብለሽ ነበር አይደል? በግድ ልታስዋሻት ነው እንዴ? አሁን ትዕግስቴን አታስጨርሰኝ። ልቀቃት። ባይሆን ይሄንን እኔ ልቅረጻችሁ። ደረት ላይ መለጠ። ግድ የለም አታስቢ። ባይሆን ሌላም አላጣም። ብዙ አልጎዳሽም? አባዬ ጋር ደውልለት። እሺ ደውልለት። ሄሎ አባዬ። ወይ እድልን ታናግራት እንዴ? እሺ። ሄሎ ማዬ። አዎ እኔ ደህና ነኝ፣ እነሱ ጋር ነኝ። በቃ አይ ችግር የለውም። እነሱ ጋር ስትመጪ ሁሉንም ነገር እነግርሻለሁ። እሺ ማይ። እሺ አባዬ በቃ እዚያ ነው። ታዲያ ቀስ ብለን እንዳ። እሺ እድል ተቀመጭ፣ ደርሰሻል። እንኳን ደህና መጣችሁ። በሰላም ተገናኛችሁ? አዎ በሰላም ተገናኘ። ያው ሰውዬሽ ትንሽ አስቸገረ እንጂ። ናቲ ነው ስሙ። እሺ። ኦ አንቺ እንግዲህ አታልፊኝ። እሺ ናቲ። እድልዬ እንዴት ነሽ? እንኳን ደህና መጣሽ። ትሁቴ ደክሟታል። ውሃ ነገር አምጪላት እስኪ። እና አባዬም እየመጡ ነው። ልክፈትልሽ። ቆይ ናቲስ? ናቲ እየመጣ ነበር። እንዴት ዋላችሁ? እንዴት ነሽ? እንዴት ናቲ? ይኸው እንግዲህ ቀድማ አገኛት።
ችግር የለውም። ዋና መገኘቷ ነው። ቡና ሊፈላ ነው። ቁጭ በል እሺ። ወይኔ ትሁት ሄሎ አባዬ እየመጣችሁ ነው? እሺ ደግሞ በጣም ደስ ብሎናል። እሺ በቃ ቻው። ወይኔ እንደዛ እንዳለመነኝ ዛሬ እንደዚህ ይሆንብኛል። ሆቴል አግዝሽ እንዴ? አዎ ግዜነቴ ና ምነው ሴት ልጅ ላግዛት አትልም እንዴ? ኧረ ትላለች። እንደውም እኔ ቡና ላፍላ። እማዬ እኔ ቡና በጣም ነው የምትወደው። አይ አባዬ ደግሞ እኔን ቡና ነው የሚወደው። እኔ ነኝ የማፈላው። እሺ ይቅርታ ዝም ስላልኩሽ። እንዴት እህቴ? እሷ እኮ እንግዳ ናት። የሴት እንግዳ የለውም። ችግር የለውም። እናቴ ያግዘኛል። ትሁቴ ወዴት ነሽ? ሱቅ አንዳንድ ነገሮችን ልገዛዛ ብዬ እኮ። እሺ አብሬሽ ልሂዳ? ደስ ይለኛል። እንዴት እህቴ? ብቻሽን መንቀሳቀስ ያስፈራሻል እንዴ? አይ እኔ ከዚህ ይደብራል ብዬ ነው። ናንት የሆነ ግን ልክ ያልሆነ ነገር አለ። ምን? ማን? ትሁቴ ጋር ነው? አዎ አንቺ እንድች ብለሽ እንዳትጨነቂ። ትሁቴ በጣም የዋህ ልጅ ናት። እሱን ደግሞ በጊዜ ሂደት የምታየው ይሆናል። እንግዲህ ወይ ተበሳጭታም ይሆናል። አዎ ተበሳጭታ ነው የሚሆነው። ባህሪዋ ካልሆነ ያው ተበሳጭታ ሊሆን ይችላል። ልክ ነሽ፣ ተበሳጭታለች። ትሁት ቆይ ወዴት ነው የምንሄደው? የትም ማለት እናቴ ቤት መሆን አስጠልቶኝ ነው። ትሁቴ አንድ ነገር ታዝቤያለሁ። በሌላ ነገር ካላየሽብኝ ልንገርሽ። ምንድን ነው? ትሁቴ የአባዬ ሚስት መምጣትም የዚች ልጅም እዚህ መገኘቱ ጥሩ ነው፣ ግን አንድ ያልተዋጠልኝ ነገር አለ እኮ። ምንድን ነው? ይቺ ትንሽ ልጅ እያሳየች ያለችው ፊት ጥሩ አይደለም። ይሄ ደግሞ
ሳገኛቸው የቀረስኩት ቪዲዮ ነው። ትንሽ ማለት ምን ማለት ነው? አንተ ደግሞ እንግዲህ ከወደዳትኛ ምን ቤት ነን? ልክ ነው ብዬ አላስብም። ነገ ከአባዬ ጋር አጣልተውሽ ከማንም ከምንም እንዳትሆኝ ሊያደርጉሽ። እኔ ይሄ የሚያሳስበው ይመስሉ ነው? እንዴት ይሄ አያሳስብም? ነቴ እጄ እንደሆነ ሁሌ ማመዳፋሽ ነው። አትስጋ። ቢደብርሽ አይደል እንደወጣሽው? ከዚህ በኋላ ሁሌ ያስደብርሻል። ናቲ ከቻልክ ግባ። እኔ ትንሽ አየር ወስጄ እመለሳለሁ። ለምን ብቻሽን? ናቲ እሱ ፊት ምንም አልልም ብዬ ነው እንጂ እኔም ብቻዬን ነበር የፈለኩት። እሺ እኔ እግሬን መታጠብ ፈልጋለሁ። በዚህ ጋር ስትሄጂ መታጠቢያ ቤት ታገኛለሽ። እሺ አመሰግናለሁ። ሄደህ አቃጥረህ መጣ አይደለ? አቃጣሪው አሽቃባጩ እኔ ብቻ ታሪክ ልሰራ የሚለው ማን ነው? እመነኝ አይሳካልህ። እኔ ደግሞ አግብቻት ነው ማሳየ። ባይን አንተ ደግሞ ይሄንን ሞክር። አንተ ውሻ ከጅብ ይሻላል። አይደለ? የታየች ሁሉ ሴት ለሌላ ነገር አይታሰብም። አይደለ? እኔ ለአቅመ አዳም ከደረስኩ በኋላ ያፈቀርኩትም የወደድኩትም አንድ ሴት ነው። በሚያሳዝን ሁኔታ ያቺ ሴት ደግሞ የምትወደውም የምትፈልገውም እኔን ነው። እንግዲህ ይታደሉታል እንጂ አይታገሉትም። እሱን እናየዋለን። እድል ውስጥ አትታጠቢ ነበር እንዴ? አይ እዚሁ ንፋስ ላይ ይሻለኛል ብዬ ነው። እሺ እና ግቢያ ደውልላቸው። እሺ እደውልላቸዋለሁ። ግን ደግሞ እየመጡ እኮ ነው። እባክህ ሀሎ አባዬ፣ የት ደረሳችሁ? ከዚህ በኋላ 1 ሰዓት? እሺ በቃ ይኸው ከ1 ሰዓት በኋላ እዚህ ቤት ናቸው። እኔ ግን በጣም ጨንቆኛል። ምንም የሚያስጨንቅ ነገር የለም እኮ። በይ አሁን እቤት ጠብቂያቸው። እሺ እድል ለምን ገብተሽ አተኝም? አያልፍልሽም ትንሽ? አይ አጋቾችሽ እንዳላስተኝሽ ያስታውቃል። ተይው በቃ ፈርተሻል። አታስጨንቃት እንጂ ትሁቴ እና አባዬ ጋር ደወልሽ? አዎ እየመጡ ነው። እድል አልተኛም ካልሽኝ በቃ ምግብ ነገር ቢያ እነሱ ሲመጡ ከነሱ ጋር ይበላል። እሺ በቃ ናቲ ሽምግልና መቼ አሰብክ? እሁድ ልልክ ነበር ያሰብኩት፣ ግን ትንሽ የተጣበበ ጊዜ ስለሆነ ለሚቀጥለው እሁድ አድርጌዋለሁ። ጥሩ አድርገሃል። ግን ደግሞ ጊዜ አትውሰድሽ። አሁን እና አባዬንም ነገር ጨርሰናል። የራሳችንን ነገር ማሰብ እንችላለን። እሺ ወይኔ እድልዬ ልጄ፣ ማነው
እዚህ ያመጣሽ? ልጄ ድልዬ ጠፋሽብኝ እኮ ልጄ። ምን ሆነሽ ነው? ምን ሆነሽ ነው? የትገባሽ? ምን ጠፋሽ? ልጄ እንዴት ነሽ? ቆይ እዚህ ማን ያመጣሽ? ወይኔ እናቴ ምን ወሰደብኝ ብዬ ልጄ። ወይኔ ልጄ ምን ወሰደብኝ ብዬ። እንኳን ደስ አላችሁ። በቃ እኔ ልጅ ደህና ዋሉ። አስጠብቃችሁ የቡና ቁርስ ላምጣ። ቁጭ በሉ። ቁጭ በሉ። እባክህ ማስታወስ እስከምችል ድረስ ትንሽ ታገሰኝ። አመታትን ቢሆን ጠብቅሻለሁ። በሚገባ ሕክምናም ታገኛለሽ። እሺ በቃ እኔም ውስጥ ገብቼ ላግዛት። ሄሎ፣ እንዴት ዋላችሁ? የት? ሻሸመኔ? ዛሬ ግዴታ ነው? እሺ መጣሁ። እሺ ምንድን ነው አባዬ? ሻሸመኔ ለስራ መሄድ አለብኝ። ሄጄ ስራውን እንደጨረስኩ ሌሊትም ቢሆን እመለሳለሁ። እሺ ሹፌርህን አውርተዋል? አሁንማ መንዳት ጀመርኩ። እሱንም አልጠብቅም። ተው አባዬ፣ ወይ ደግሞ እኔ አብሬህ ልምጣ። አያስፈልግም። እነሱን ተንከባከባቸው። የኔ እናት ውድዬ፣ ሲነጋም ቢሆን ደርሳለሁ። ትሁት ትሁት! አቤት አባዬ። አደራ ትሁት፣ ተንከባከብልኝ። በዚህ ቀን ባልወጣ ደስ ይለኝ ነበር። ነገ ሆስፒታል እንሄዳለን። በሉ ደህና ሁኑ። እሺ አባዬ፣ በእኔ ይለጣል። ቆይ እኔ አሁን እዚህ ቤት ልኖር ነው? አዎ እማዬ፣ ከዚህ በፊት እኮ ትኖሪበት የነበረ ቤት ነው እንዴ? እኔ እዚህ ቤት ኖሬ? አዎ ማሚዬ፣ ቤቱን ብቻ ነው የቀየርነው እንጂ ሁሉም ነገር የድሮ ነው። ይኸው ሶፋውም ሁሉም ነገር የድሮ ነው። ቤቱን ብቻ ነው የቀየርነው። ለማንኛውም ነገ ሆስፒታል እንሄዳለን። ለምን እንዴ? እኔ እኮ ጤነኛ ነኝ። አዎ ጤነኛ ነሽ፣ ግን ደግሞ በደንብ ማስታወስ እንድችይ ሆስፒታል መሄድ አለብን። እሺ ካላችሁ። ማሚዬ፣ አደጋ ደርሶብሽ እንደነበረ ታስታውሻለሽ? አዎ አውቃለሁ። ያንን ባላስታውስም የሀገሬው ሰው ነግሮኛል። ቤትም የሰጡን እነሱ ናቸው። እኔም እናት አገኘው። አይድል፣ ይሄኔ እኮ የአንቺን ቤተሰቦች ሞታለች ብለው አምና ይሆናል። አዎ አስታውሳለሁ። ይወዱኝ ነበር፣ ይንከባከቡኝ ነበር። አጎቴ ነው አያቶቿን ላሳይ ብሎ ይዞኝ ወጣው። እንዴት ግን ፈቀዱለት? አይ አልፈቀዱለትም። ደብቆኝ ነው ይዞኝ ወጣው። የሚገርም ነው። ለእነሱም ትልቅ የምስራች ነው። ግን እኔ ያን ያህል አልጓጓም። እኔ እሷ ቤተሰቦቿን ብታገኝም ማጣት ነው የሚመስለኝ። ስለዚህ ሁለታችሁም እንዲገኙ አትፈልጉም ማለት ነው? በእርግጥ እንደዛ ማሰብ ራስ ወዳድነት ነው። ግን ደግሞ እኔ እናቷስ እንዴት ሆናለሁ? እማዬ፣ አንቺ ነሽ የኔ ቤተሰብ፣ እናቴ፣ ጓደኛዬ፣ ሁሉ
ሁሉ ነገር እኮ አንቺ ብቻ ነሽማ። ምሳም ደርሷል፣ ቡናም ደርሷል። እሺ እናመሰግናለን። እኛም እናመሰግናለን። ማለት እናንተ እነማን ናችሁ? እናንተስ እነማን ናችሁ? እኛማ ያው እኔ አባዬ፣ ሌላውን ቤተሰብ። እናንተስ? እኛ ደግሞ እድልን ያው እኔ አይደል ያመጣኋት እኔና እድል። ኧረ የሚያስፈልጋችሁ ነገር ካለ ደውሉልኝ። አስተዳዳሪያችን መሰልከኝ እኮ። ያው እኔ ማስተዳደር የምችለው ሳገባ ሚስቴን ነው። አሁንማ የምታገባውን ያሰንክ ይመስላል። አልወሰንኩም። አንቺን ቅድሚያ እንዳርሽ ግርግር እንዳይበዛ። ቆይ የኔ ትዳር አንተ ምን ያሳስበዋል? ያው ምንስ ቢሆን የልጅ እናት አይደለሽ? ልጄም በጣም እንዳይጣደፍባት የቤተሰቦቿ ሰርግ። ኧረ እባክህ እሱ አሳስቦ ነው። ደህና ደሩ። ያው እንዳልሽው አስተዳዳሪ አይደለሁም። እንግዲህ አባዬም ስለሌለ የሚያስፈልግ ነገር ካለ ጠይቂ። ያው እሱም ሲሄድ አደራ ብሎኝ ነው የሄደው። በቃ ደህና ደሩ። ትሁቴ ለምን ውጭ ዞር ዞር እንዲሉ አናደርግም? አይ እዚሁ እንሆናለን። ልጄ ምን ነካሽ? ወጣ ብለን እናፈስ እንጂ። አይ ይቅር። እኔ የምለው ተመስገንስ? ተመስገን ቤቱ እዚህ አይደለም። ልጄ ጎሽ፣ እግዚአብሔር ይስጥ። ውጭውን አሳይ። አይሆንም እማዬ። አታስቢ እሺ፣ ምንም አይፈጠርም። ይሄዱ፣ ችግር የለውም። እሺ ኑ እናቴ እንሂድ። አይ ልጄ አንቱ አትበለኝ። አንቱ ታውን ጠልቼ መሰለህ? ላንተ ቀለል እንዴት ብዬ ነው። እሺ ቤትሽን ወደድሽው? ቤትሽን አልከኝ? አሁንማ የሀብት ማማ ላይ ወጣሽ ማለት ነው። ወይ ግን ሁሉንም ነገር ነው የማታስታውሽ? ያለፈውን አላስታውስም። የድሮውንም ማለት ነው? አዎ። ይሄ ትልቅ ቤትሽ ነው፣ ግን ደግሞ ለትልልቅ ችግሮችም ተዘጋጀ። ምንድናቸው እነሱ? ቆየ ምን ችግር ነው? አይ የሚያስፈራ ነገር እንኳን አይደለም። ኧረ እኔ በዳሳሳ ጎጆ ሰላም ነበርኩ። አታስቢ፣ እዚህም ደህና ትሆኛለሽ። እኔን እንደ ልጅሽ ነው። አመሰግናለሁ። ባለቤቴ ጥሩ ሰው ነው አይደል? አዎ በጣም ደግ ሰው ነው። ከዛ ባለፈ ግን ችግር ካለ ነው ያለው። እሺ ልጅ አመሰግናለሁ። ቆይ ግን አሁን ሁሉም ነገር እንዴት ነው እየሆነ ያለው? የቱ ነገር? ሁሉም ነገር በጣም ነው ግራ የሚያጋባው። ብልህ ከሆንሽ ሁሉም ነገር ይስተካከላል። ተመስገን መች ነው የሚመጣው? ምን ፈለግሽው? አንዳንድ ጥያቄዎች ጠይቀው ነበር። እኔን ጠይቂኝ፣ እነግርሻለሁ። ትምህርት እንዴት ነው ማደርገው? ያው እንግዲህ አሁን ወቅቱ ስለማይመች ይሄ ዓመት ሲያልቅ ትማሪያለሽ። ሌላው ደግሞ እዚህ ቤት ያልጅ ይኖራል እንዴ? ማን ነው ያለች? ናቲ። ምን ነው? ለምን ጠየቅሽኝ? ምንም፣ ግን ይቅርታ አድርጊልኝ። እናቴን ይዟት ሲሄድ ደስ አላለኝም። እሱ ጮኜ ነው። ኧረ እባክሽ። አዎ። ምን ነው? ምንም። እንኳን ደስ አለሽ። ተመስገን ጮና ያለችው እንዴ? ማለት ለምን ጠየቅሽኝ? ኧረ ለምንም፣ እንደው ያው ጥሩ ሰው ስለሆነ ነው። እጮኛ የለውም፣ ልጅ ግን አለው። ደስ ይላል በጣም።
ደስ ይላል። በጣም ልጅ አይደል? በጣም ደስ ይላል። እማዬ ቅድም ግን በጣም ተናደድኩብሽ። እንዴት አምነሽ አብረሽ ትሄጃለሽ? ምን ችግር አለው ልጄ? እንዴ ከተማውን አይቼ ለስላሳ ጠጥቼ መጣሁ። ለስላሳ ጠጥቼ? እንዴት እማዬ ለስላሳ ስለጋበዘሽ ታምኘዋለሽ? ያኛውን ነው የፈራሁት። እንደው የሆነ ሰው አታሎ ወስዶኝ እሱን ያዳነኝ። ልጄ እኔ አሁን አንድ ነገር አስቤያለሁ። የበፊት ህይወቴን ጭራሽ አላስታውሰውም። በትንሹ ቤቴ ግን በጣም ደስተኛ ነኝ። እማዬ እዚሁ ትታከሚያለሽ። እኔ መታከሙ ምንም አያጓጓኝም። ለምን? ምክንያቱም ያለፈ ታሪኬን ሳስታውስ አንቺ አለመኖርሽን ማወቅ አልፈልግም። የኔ እናት እኔ አሁን ደህና ነኝ እድልዬ። የምትወጂውንም ታሪክሽን እኮ ታስታውሻለሽ። እኔ አሁን ደህና ነኝ ልጄ። እሺ እማዬ። ደህና። ማታ እኮ ጠፋክ። ያው መሽቶ ወደ ቤት ሄጄ ነው። ተመስገን። ብዙ እያስጨነቀኝ ያለ ነገር አለ። አሁን ወደ ቤት እንግባ። ምንም የሚያስጨንቅ ነገር የለም። ሁሉንም ነገር በንግግር እንፈታዋለን። እሺ እንግባ። ትሁቴ። አቤት። ምን ሆነሽ ነው? የሆንሽውን ነገርማ ንገሪኝ። ምንም አልሆንኩም። ለመጨረሻ ጊዜ ላልቅስ ብዬ ነው እኮ። ለምን? ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። ንግግርሽ ያስቃል። እና ደስተኛ አይደለሽም ማለት ነው? እንዴ ለምን? ደስተኛ ነኝ። እርግጠኛ ነሽ ደስተኛ ነሽ? አዎ